እዚህ ላይ መካድ የሚለውን እንደው በምሳሌ ብናየው አንዳንድ ክርክርም ስላለ ነው። ጴጥሮስም ክዷል የሚል እና ይሁዳ ክዷል ጌታውን፣ ጴጥሮስም ክዷል የሚል ነገር እዚህ ጋር ማንሳት የሚገባን ይመስለኛል። ሁለቱን ማለት ነው። እና የይሁዳ መካድና የጴጥሮስን መካድ እንዴት እናየዋለን የሚለውን እስኪ እንዳሰው። በሰው ፊት አማኝ የሚመስለው ይሁዳ በእግዚአብሔር ፊት ግን ልቡ ከሃዲ ነው። ስለዚህ ይሄ ነገር በይፋ ያው ገንዘብ ተቀብሎ ጌታውን አሳልፎ በመስጠት ተገለጠ እና ለንስሐ ማደስ አይቻልም። እንደዚህ አይነቱን ሰው እንደሚለው ዕብራውያን በኋላ ንስሐ መግባት አልቻለም። ተጸጽቶ የለም ወይ የሚል ጥያቄ ሊነሳ ይችላል። እና ንስሐ ነው እሱ? ጸጸት እኮ ሞት የሚያመጣ ቁጭት ነው። ታንቆ እንዲሞት ነው እንደሚያደርገው ንስሐ። ንስሐ ምንድን ነው? ንስሐ ማለት ጥፋተኝነትን በእግዚአብሔር ፊት መቀበልና በእግዚአብሔር ፊት መናዘዝ፣ ከዛ በኋላ ይቅርታ መጠየቅ ነው አይደል? እና ህብረትን መመለስ ነው። ንስሐ ይሄ ነው። እሱ ምንድን ነው ያደረገው? በቃ ብስጭት ነው ይሄ ጸጸት፣ ቁጭት፣ ብስጭት። ህሊናውን መካድ አልቻለም። እዚህ ጋር ጥፋት እንደሆነ ንጹሕን ሰው በመስጠቴ በድያለሁ አይደል ያለው? አሳልፌ በመስጠቴ በድያለሁ ነው ያለው። እንደዚህ ስላለ ንስሐ ነው ማለት አንችልም። እንደዚህ መበሳጨት ምናምን ወዲያው ገመድ ነው ይፈለ ወይም ደግሞ ታንቆ ሞተ ነው የሚለው። ስለዚህ ይሁዳ የአፍ አማኞች በጣም ማሳያ ነው። ለምን ስፍራ ተሰጥቶት ከ12ቱ ደቀ መዛሙርት ጋር ተቀላቅሎ በጌታ ደቀ መዛሙርት መካከል የነበረ አንዳንድ ነገሮችንም የቀመሰ ነው። የጌታን ትምህርት ቀምሰዋል፣ ሲማር ነበር። አጌን ታምራት እንዲያደርጉ ሲላኩ አብረው የተላከ ነው። ገንዘብ ያዥ ነው። በዛ ላይ ስራው አገልግሎት ሁሉ ተሰጥቶት የታመነውን ስፍራ እንኳን እስከ መስጠት ምንም የቀረበት እኮ ነገር የለም። ግን የሁሉ ሲሆን ልቡ ከጌታ ጋር አይደለም። ቀን የሚጠብቅ ሰው ነው እና ይሄ በእግዚአብሔር ፊት ነው ሁሉ ነገሩ በቃ የካደና የጠፋ የሆነው። ባልተወለደ ይሻለው ነበር ነው። ስለ እሱ ሲናገር የማያምን ብሎታል። የሚገርም እኮ ነው። አብሮት እያለ ጌታ ያውቀው ስለነበረ የዮሐንስ ወንጌል ምዕራፍ 6 ቁጥር 64 ላይ ነገር ግን ከእናንተ የማያምኑ አሉ ይላል። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና እና የማያምኑ ብሎ ነው ቀጥሎ የተናገረው። ይሁዳን እንደ ማሳያ ከማያምኑት አንድ ማሳያ አድርጎ ነው የገለጸው ማለት ነው። ከዛ በኋላ መጨረሻ ላይ ቁጥር 7 ላይ ስንደርስ እኔ እናንተን 12ታችሁን የመረጥኳችሁ አይደለምን ካለ በኋላ ከእናንተም አንዱ ዲያብሎስ ነው የሚል ቃል ተነግሮበታል ብሎ መለሰላቸው። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ ይላል። በቃ ይሄ ሰው ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ይላል። ገና አብሮ እያለ እኮ ነው መጀመሪያውን። ዮሐንስ ምዕራፍ 13 ላይ በጌታ እግሩን ባጠበበት ምሽት ላይም ስንመለከት ዲያብሎስ በይሁዳ ውስጥ ሐሳቡን አስገባ። መጀመሪያ አይደል እንዴ? ሐሳብ ካገባበት በኋላ ነው ጌታ ኢየሱስ ክርስቶስ ወደ እግር ማጠብ ሄደው። ከዛ መጨረሻ ላይ ግን ስንመለከት ሰይጣን ገባበት ይላል። ይሲ አሁን ይሁዳ ሰው ነው፣ ዲያብሎስ አይደለም። ግን ዲያብሎስ ያሰኘው ምንድን ነው? ምኑ ነው? የዲያብሎሳዊ ጠባዩ ማንነቱ ነው። ይሄም በተግባር ተገለጠ። መጀመሪያ ሐሳቡን አስተናገደ፣ ቀጥሎ ራሱ ሰይጣን ገባበትና ፖሰስድ ሆነ ማለት ነው። እውነተኛ አማኝ እንደዚህ ሊሆን አይችልም ጨርሶ። ስለዚህ ይሁዳ የአፍ አማኝ የድብልቅ ሕዝብ መገለጫ ምሳሌ ነው ይሁዳ ማለት ነው። ወደ ጴጥሮስ ስንመጣ ግን ጴጥሮስም ክዷል። የካደው ግን በሰው ፊት ነው። ይሄ መታወቅ አለበት፣ በእግዚአብሔር ፊት አይደለም። ይሄን ማለት ለምን እንችላለን ስንል ቅድም ወንድም ጸግሽ በደንብ ገልጸዋል። አማላጁ የሚማልድለት ጌታ ምን ብሎ ተናግሯል? እምነትህ እንዳይጠፋ ስለ አንተ አማለድኩ። እምነቱ አልጠፋም ሪሊ። በኋላ ለንስሐ የበቃውም ለዛ ነው። ግን በሰው ፊት ክዷል። ሌላ ቦታ ላይ ጌታችን ኢየሱስ ክርስቶስ በሰው ፊት የሚክደኝ የሚል ቃል፣ የሚያፍርብኝ የሚል ቃል
ተናግሯል። ፈርቷል። ይሄም ቢሆን መሆን አልነበረበትም። በሰውም ፊት ቢሆን መካድ የለበትም። በልቡ የሚያምነውን በአፉ ነው የካደው። አየህ፣ በእግዚአብሔር ፊት የሚያምነውን በሰው ፊት ካደው። ይሄ ድካም ነው። እንደዛ ሊወሰድ ይችላል። ተገቢ አይደለም። ግን እምነቱ ስላልጠፋ የዘላለም ሕይወቱም አይጠፋም። አየህ፣ እምነትህ እንዳይጠፋ ስለ አንተ አማለድኩ አይደል ያለው። እምነቱ ስለማይጠፋ የዘላለም ሕይወቱ አይጠፋም። ሁለቱም በእግዚአብሔር የተጠበቁ ናቸው። እውነተኛ አማኝ አይጠፋም የምንለው ለዚህ ነው። አንደኛ እምነቱ አይጠፋም፣ ሊክድ አይችልም፣ በውስጡ በልቡ በሰው ፊት ካልሆነ በቀር። ሁለተኛ እምነቱ ስለማይጠፋ በአማላጁ ምክንያት ቀጥሎ ሕይወቱም አይጠፋም፣ ያገኘው የዘላለም ሕይወትም አይጠፋም እንጂ ድካም የለም ማለት አይደለም። እውነተኛ አማኞች የሚያፍሩበት ጊዜ በሰው ፊት ያው መስከር የሚያቅታቸው አንዳንድ ነገር ፈጦ ሲመጣ መከራ ምናምን የሚክዱበት ወድቀው የሚነሱበት ጊዜ አይኖርም ማለት አይደለም። እንደ ጴጥሮስ ግን አለ ሊቀ ካህን፣ ክብር ለእግዚአብሔር። ይህንን ድካም የሚያውቅ የሚያነሳለ ለእውነተኛው አማኝ። ለይሁዳ ግን የክርስቶስ ኢየሱስ ሊቀ ካህንነት የምልጃው ነገር ዋስትና አልተሰጠው። ለምን? ከመጀመሪያ ባልተወለደ ይሻለው ነበር የተባለ። የማያምን ሰው እንዴት ነው ይሄ ጥበቃ ሊደረግለት የሚችለው? ስለዚህ ስለተቀላቀሉ እንጂ አምነው ስላልሆነ እንደዚህ አይነት ሰዎች ድነው ጠፉ፣ ሕይወት አግኝተው አጡ ሳይሆን ድሮም አላገኙም ነው ያልተወለዱ። በቃ ዳግም ያልተወለዱ ገላውን አልታጠበም እኮ ተብሎ። አዎ ከእናንተ ሁላችሁ ንጹሐን አይደላችሁም። የታጠበ አንድ ጊዜ እግሩን ከመታጠብ በቀር ሌላ አያስፈልገውም ነው ያለው ጌታ። ይሁዳ ግን አልታጠበም፣ ዳግመኛ ያልተወለደ የለም። የሌለበትን ኬት የታጠበ ከተባሉት ውስጥ የለበትም። መልካም እግዚአብሔር ይመስገን። የካዲዎች ቲፒካል ማሳያ ይሁዳ ነው። እነዚህ ለንስሐ ማደስ አይቻልም። የአማኞች ውድቀት ሲወድቁ ማሳያ ጴጥሮስ ነው። ይመለሳሉ። ንስሐ ማደስ ይቻላል፣ ይታደሳል። ለምን? ጴጥሮስ ታድሶ፣ ለምን? ጌታ አለለት፣ ሊቀ ካህኑ አለለት። አይኖቹን ይማልድለታል፣ አይኖቹን ደግሞ እሱ ላይ ያሳርፋል። ተመለስ ይላል። እረኛው አለለት፣ እረኛ አይጥለው፣ እረኛው ትከሻው ላይ ነው ያደረገው። እና ባይዘዌ አንዴ ዕብራውያን 6 ሲነሳ የካዱትን ለንስሐ ማደስ የማይቻል ነው የሚለው አስተሳሰብ አማኞች ነው ብለው የሚፈቱ ሰዎች አንዴ የጠፋ ለዘላለም ይጠፋል የሚል ትምህርት እንደሚፈጥሩ ያውቃሉ። ተቃራኒውን ምክንያቱም አንዴ ከካደ ለዘላለም መጽሐፍ ቅዱስ አንዴ ዳነ ለዘላለም ድኗል ብለን ነው እኛ የምናምነው። መጽሐፉ የሚለው የካደ ደግሞ አይመለስም ካለን መጽሐፉ አንዴ የጠፋ በእነሱ አስተሳሰብ ለዘላለም የዛኛውን እውነት ያምናሉ ሳይወዱ በግዳቸው ተቃራኒውን ማለት ነው። እስቲ ጸግሽ እንደው መቤዠትና መዋጀትን ደግሞ እዚህ ጋር ብናነሳው ለምን ሁለተኛ ጴጥሮስ ምዕራፍ 2 ላይ የዋጃቸውን ጌታ ክደው የሚላቸው የሐሰት አስተማሪ የተባሉ ናቸው። ግን የዋጃቸውን ክደ ይላል። ይሄ መዋጀት መግዛትና መቤዠት ብዙ ጊዜ ይምታታል። እስቲ ይህን ትንሽ ብናጠረው መልካም ይመስለኛል። ሁለተኛ ጴጥሮስ ምዕራፍ 2 ላይ ያለው በሕዝቡ መካከል ደግሞ ሐሰተኛ አስተማሪዎች ናቸው ብሎ ያስቀምጥና እነዚህ ስለ ባህሪያቸው ሲገልጽ የዋጃቸውን ጌታ ክደው የሚል ቃል አለ። ይሄ እንግዲህ መዋጀት ማለት ምንድን ነው? ጌታ ኢየሱስ ክርስቶስ ደሙን ከፍሎላቸዋል ማለት ነው አይደለ? ይሄ ለመዳን ጥያቄ ሊቀርብ አይችልም። ለምሳሌ አንደኛ ዮሐንስ መልእክት ላይ ምዕራፍ 2 ምንድን ነው የሚለው? ስለ ጠበቃችን ይናገርና እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ ሳይሆን ለዓለሙ ሁሉ ኃጢአት ብሎ ነው የሚያስቀምጠው። ስለዚህ ኢየሱስ የሞተው ለዓለም ነው። እንደውም ዓለምን ሁሉ ይዋጅ ዘንድ ወይም ሰዎችን ሁሉ ይዋጅ ዘንድ ተብሎ የቀረቡ ብዙ ስለ መዋጀት ወይም ስለ ቤዛነት የቀረቡ ብዙ ጥቅሶች አሉ። እና ቤዛነቱን ስንመለከት ለዓለም የተከፈለ ዋጋ ነው። መስቀል ላይ የከፈለው ክቡር ነፍሱን ለዓለም የከፈለው ዋጋ ነው። እግዚአብሔርም ሲልከው ለምንድን ነው ይላልከው? ዓለም በእርሱ እንዲድን እንጂ እንዳይጠፋ ነው። ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ተብሏል። አንደኛ ጢሞቴዎስ ምዕራፍ 2 ላይ። ስለዚህ የእግዚአብሔር ፈቃድ ምንድነው? ሰዎች ሁሉ እንዲድኑ ነው። እንዲድኑ ከሆነ ደግሞ ለሰዎች ሁሉ የሚሆን ዋጋ ተከፈለ። ስለዚህ የዋጃቸው ጌታ ማለት ኦልሬዲ ከፍሎላቸዋል፣ ግን አንወጣም አሉ። ይሄንን ነው። አሁን አንድ ምሳሌ አንድ ወንድም ዴቪድ ሲያገለግሉ ማረሳው አሜሪካ ውስጥ አንዲት ሴት በአጋቾች ተያዘች አለ። አባትየው ያለውን ሀብት ሰበሰበና ክፈል የተባለውን ከፈለ ለዛች ልጅ
ለልጁ ልጁም ማዳን ስለፈለገ ያለውን ሰብስቦ ሰጣቸው። በኋላ በቃ አባትሽ አድኖሻል፣ በቃ ውጪ ስትባል አይ አልመጣም አለችው አባትየው። ለምን? ከነሱ ጋር ተስማምቶኛል አለች። ከዚህ በኋላ አባት ምን ያደርጋል? እያለቀሰ ፊቱ ዞሮ ሄደ። እና እግዚአብሔር ለዓለም የሚሆን ዋጋ ከፈለ። ከዚህ በኋላ ይሄንን ዋጋ አክብሮ ለኔ ነው የተከፈለው፣ አዳኝ ለኔ ሞቶልኛል፣ ለኃጢአቴ ዋጋ ከፍሏል ብሎ የሚመጣ ይድናል፣ እምቢ ያለ ደግሞ ይቀራል። አሁን እነዚህ አሳቾች ምንድን ናቸው? በጣም የሚገርም እኮ ቸርች ውስጥ ነው ያሉት ማህበር መካከል ነው። ሐሰተኛ ነቢያት ነብይ ነን ይላሉ፣ ግን መጽሐፍ ቅዱስ ሐሰተኛ ነብይ ናቸው። ሐሰተኛ ነቢይ ብቻ አይደለም፣ ይሄ እግዚአብሔር ተናገረን የሚሉት ነገር ወደ ዶክትሪን ቀይረውታል። ሐሰተኛ አስተማሪዎች ተብለዋል። ልክ እንደ ኤልዛቤል ማለት ነው። ሐሰተኛ ነቢይ ይላትና ከዛ በኋላ የምታስተምረው ይላል። ሁሌም እንደዚህ ነው። እነዚህ ነቢያት ነን የሚሉት ሰዎች ምንም አዲስ መገለጥ የለም። ያለው መገለጥ እዚህ ጋር ነው። እግዚአብሔር እንዳለ ጌታ እስኪመጣ ድረስ ያለውን ነገር አስቀምጦልናል። እና ይሄንን ይናገሩና ቀጥሎ ምን ያደርጋሉ? ያ ተገለጠልኝ የሚሉት ነገር ትምህርት ያደርጉታል። ልክ እነዚህም እንደዚሁ ናቸው። እና እነዚህ ማን ናቸው ሲል ግን መጽሐፉ ሲገልጻቸው እርቃናቸውን ያስቀራቸው ነቢይ ነን ይላሉ፣ ነገር ግን የዋጃቸውን ጌታ እየካዱ ነው። ምን ማለት ነው? ተከፈለለት ማለት ነው። የተከፈለለት ሁሉ አልወጣም። ለዓለም ነው የተከፈለው፣ አልወጡም። ነገር ግን የተቤዡት ግን እግዚአብሔር የከፈለላቸውን ዋጋ እውቅና የሰጡ እንዲያደርጉ ነው ልንመለከተው የምንችለው። እና የእነዚህ ጠባይ ምንድን ነው? ተከፍሎላቸዋል፣ እንደተከፈለላቸው አውቀዋል። ቅድም ቀርቧል አይደለ? ያወቁ ተብለዋል። አውቀዋል፣ ግን እጃቸው መስጠት አልፈለጉም። በሲስተማቲክ ሆኖ ነው መኖር የሚፈልጉት እንደ ሲሞን። ደንቅ ነው። አሁን እነዚህ ሰዎች ቅድም ጸግሽ በሚገርም ሁኔታ ሲያፍራራው ነበር። ሐሰተኛ ናቸው። ሐሰተኛ እኮ ናቸው። መጽሐፍ ቅዱስ ሐሰተኛ ብሎ ፈርጇቸዋል። እንደውም ወረድ ብሎ የሚያነጻጽራቸው እነዛ መላእክት ጋር ነው። እነዚህ ኃጢአት ስላልሰሩ መላእክት፣ ለወደቁ መላእክት፣ ሰዶም ገሞራ ምናምን የመሳሰሉትን እኮ ነው የሚያነሳው። አስፈሪ ከእነሱ ጋር ነው አንድ የመደባቸው። ግን እንደዛም ሆነው ጌታ ኢየሱስ ክርስቶስ የዋጃቸው ሲባል ጌታ የከፈለው ዋጋ መላለሙን እንደሚያጠቃልል ለማሳየት ነው። ለእርሻው ሁሉ አይደለ? እርሻውን ሁሉ ገዛ አይደል የተባለ? ተሰወረ መዝገብ ላይ መዝገቧን ለማግኘት እርሻውን ሁሉ ገዛ። ብዙ ጊዜ የሩትና ቦዔዝ ይነሳል። ሩትን ለማግኘት እርሻውን ሁሉ የገዛ ብላለች። እርሻውን ሁሉ የገዛ ነው። እና እነዚህ ሰዎች ተገዙ፣ ግን በማንነታቸው ሐሰተኛ ናቸው። ስለዚህ ባይዘዌ ከሃዲም የምንለው ለዚህ ነው ሰዎችን። ለምን? ጌታ ኢየሱስ ክርስቶስ በሰዎች ላይ መብት ያለው እንደ ፈጣሪነቱ ብቻ አይደለም፣ እንደ መሞቱም ጭምር ነው። ኢየሱስ ጌታ የሆነው በአምላካዊ ማንነቱ ብቻ ሳይሆን በሰራው በመስቀሉም ስራ የሁሉም ጌታ ነው። ዋጋ በመክፈሉ የሁሉም ጌታ ነው። እና ሰዎች ኃጢአት የሚሆንባቸው ጌታ እንደተናገረ በእግዚአብሔር ልጅ ምን ስላላሉ ነው የሚለው፣ ስላላመኑ። ምክንያቱም ዓለሙን ሁሉ ነው የገዛው። በሱ በሆነ ዓለም ውስጥ ነው እየኖሩ ያሉት። እና የዋጃቸው የሚለው ነፃ መውጣታቸውን ሳይሆን የጌታ ሁሉንም መግዛት የሚያሳይ ነው። የጌታ የሁሉም ባለ መብት መሆኑን የሚያሳይ ነው። እና እንደዚህ ያሉት ይሁዳ ላይ እንደተጻፉ ይክዱታል። ሾልከው የገቡ ካዲዎች ናቸው፣ በግልጽ የሚክዱ ተብሎ ተገልጿል። ምናልባት ግን የምጨምረው ካለ አንዱ ስለ ሁሉ ሞተ፣ የዓለም ቤዛ ወይም ደግሞ ልጁ የዓለም መድኃኒት ሊሆን እንደላከው እናውቃለን። መጥምቁ ዮሐንስም ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እና ጌታ ኢየሱስ ክርስቶስ የከፈለው የደም ዋጋ ያው መዋጀት በደሙ አይደል? ለምን አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 19 እንደተገለጠው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አይደል የሚለው በብርና በወርቅ እንዳልሆነ ይናገራል። ስለዚህ ደሙን ያፈሰሰው የደም ዋጋ የከፈለው ሕይወቱን የከፈለው ለመላው ዓለም ነው። በቃ ይሄ ተገልጿል። አሁን በዚህ የተነሳ እነዚህም ሰዎች ዋጋ የተከፈለላቸው ናቸው፣ አልተቀበሉትም እንጂ ግን ከመነሻቸው ግን በባህሪያቸው ደረጃ እዚህ ጋር በግልጽ ተጠቅሷል። ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም ደግሞ ሐሰተኞች አስተማሪዎች ይሆናሉ አይደል? ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች፣ አማኞች እኮ አይልም። እና ግን አንድ ሪያሊቲ አለ፣ አንድ እውነታ አለ። ዓለሙን ዋጅቷል ወይም ዋጋ ከፍሎበታል አይደል? ለሰው ሁሉ ዋጋ ከፍሏል ጌታ ኢየሱስ ክርስቶስ።
ይህንን ሊታመን የሚገባውን ሪያሊቲ እውነት ግን ክደዋል። ክደዋል ማለት አልተቀበሉም ማለት ነው እዚህ ላይ እንጂ አምነው ጥለውታል ማለት አይደለም። አምነው ጥለውታል አይደለም፣ አልተቀበሉትም። ክደዋል ማለት ዓለም አቀፍ ሪያሊቲ ነው፣ ዩኒቨርሳል ሪያሊቲ ነው። እግዚአብሔር ለሰው ሁሉ የከፈለው ዋጋ አለ። ይሄን ሰው ሁሉ ሊቀበለው የሚገባውን ነገር እነሱ ጋር ሲመጣ ካዱት ማለት ገፉት ማለት። አንዳንድ ጊዜ መካድ የሚለውን ቃል አምኖ መካድ ብቻ በሚል ይተረጎማል ነው። አሁን ለምሳሌ የማያምኑ ሰዎች ፈላስፎች ከሃዲዎች እንላቸዋለን። ምን ማለታችን ነው? አምነው ክደዋል ማለታችን ነው። ከሃዲዎች ማለት እኮ ሊታመን የሚገባውን ሰው ሁሉ ሊቀበለው የሚገባውን እውነት አይቀበሉም፣ ይክዳሉ፣ ዲና እያደርጋሉ ማለት አይቀበሉትም ማለት ነው። ስለዚህ እዚህም ጋር እነዚህ ከመነሻቸው ሐሰተኞች ናቸው። የእግዚአብሔርን እውነት አይቀበሉም እና እግዚአብሔር በክርስቶስ የፈጸመውን የቤዛነት ስራ ወይም የመዋጀት ስራ አልተቀበሉም። ያ ነው እና ራሱን ጌታን ራሱን የዋጃቸውን ጌታ እኮ ነው የሚለው አለ። ሕያው ነው፣ ዋጅቷል፣ ስራውን ሰርቷል። ማንም ሰው ሊቀበለው ይገባል። ግን ክደውታል፣ ዊችዝ አልተቀበሉትም። እንደው ጊዜ ኖሮን እያንዳንዱን ጥቅሶች እንዲያልን ብንፈታ ደስ ባለን ነበር። ጊዜ ይገድበናል። ሐዋርያው ጊዜ ይገድበናል ብሏል። እሱም እንዳለ ብቻ ዋናው መሰረታዊ ነገር በዚህ ክፍል ልናስጨብጥ የፈለግ ነው መልእክታትን ስናጠና ወይም ሐዋርያት መልእክታትን ሲጽፉ እና ሌሎች ጻፊዎች በአዲስ ኪዳን ላይ ሲጽፉልን መልእክቱን ማጥናት ያለብን ፍጹም አማኞች ለሆኑ ብቻ የተጻፈ ተብሎ አይደለም። አማኞች እንደሆኑ ያምናሉ፣ ግን በመካከላችን የሚመስሉ መልክ ያላቸው ሰዎች አሉ፣ የአምልኮ መልክ ያላቸው። በጣም የሚያሳዝነው ደግሞ ውጭ ያለው መጥፋት አንድ ነገር ነው፣ ውስጥ ሆኖ ግን የሚጠፋው ግን እግዚአብሔር ይወቀው። በቃ በጣም ነው የሚያሳዝነው። እዚህ እኛ መካከል ቃል ሲሰበክ አሜን ብሎ ዘምሮ አጨብጭቦ በኋላ ላይ ሰማይ ስንገባ የምናጣው ሰው ብሏል። አንድ ሰው 2 ሰርፕራይዝ ሰማይ ይጠብቃለሁ አለን። አንደኛ ይገባል ያልኩት ሰው ሳይገባ ሲቀር አለ። ስትጠብቁት ሰማይ የለም እንዴ ምድር ሲባል እሱ እኮ ድሮ ማማኝ አልነበረም። ወይም ደግሞ አይገባም ብዬ ያሰብኩት ደግሞ አለ ገብቶ ሳገኘው በዚህ 2 ሰርፕራይዞችን እጠብቃለሁ ብሏልና መልእክቶችን ስናጠና ፍጹም በምድር ያለችዋ በየስፍራው የምትሰበሰቧት ፍጹም አድርገን ማሰብ የለብንም። ክፍተት እንዳለ ስለሚያውቁ ተጠንቀቁ እያሉ ነው የሚጽፉት። አለመዳን ሊኖር ይችላል ነው ዋና ነጥቡ። ስንዴና እንክርዳድ የተቀላቀለበት እርሻ፣ አሳው ደግሞ መልካም አሳና ክፉ አሳ የያዘች መረብ፣ አጌን ደግሞ እነዛ ቆነጃጅቶቹ የተነገራቸው 10 ልባሞች 5 ሰነፎች ናቸው። እና እንዳልከው ትልቁ ቤት ውስጥ የክብር ዕቃና የውርደት ዕቃ የመሳሰለ ነገር ድብልቅ ነው። በቃ ይሄ መታወቅ አለበት። ሰዎቹ ሲተኙ ጠላቱ መጥቶ ዘርቷቸዋል። በቃ እዚህ እንክርዳዱ ምሳሌ ላይ ዘሩ ሰዎች ናቸው። የዘሩ ምሳሌ ላይ ዘሩ የእግዚአብሔር ቃል ነው። የእርሻው እንክርዳድ ምሳሌ ላይ ግን ዘሩ የተባሉት ሰዎች ናቸው። የስንዴው ዘር እውነተኛ አማኞች የመንግስት ልጆች ናቸው። የእንክርዳዱ ግን የክፉ ልጆች ናቸው ነው የሚሉ ሰዎች ናቸው። ስለዚህ ሰይጣን በእውነተኛ አማኞች መካከል የሚዘራቸው ያላመኑ ሰዎች አፍአዊ መስለው አፍአዊ አማኝ ሆነው ተመሳስለው የተዘሩ መኖራቸውን ማወቅ ይህን ትምህርት ለመረዳት ቁልፍ ነገር ነው። በቃ እንዲህ አይነት ዙሪያ መለስ መረዳት ያስፈልጋል። መልካም የመጨረሻ ነጥብ እናንሳ። ይሄ የዘላለም ሕይወት ያገኙ ሰዎች ሊጠፉ ይችላሉ ብሎ ማስተማር መቼስ ከጌታ ንግግር ጋር ያጋጫል። መጀመሪያ ይዟቸው የሚመጣው መዘዝ ምንድን ነው? ባለፈው ሕይወት ከክርስቶስ ጋር የሚለው መጽሐፍ ስንዳስስ ነበረ። እዛ ላይ መጽሐፍ ላይ አንድ የሚያነሳው ነገር አለ። ሮሜ 7 ያለው ሰው በጣም ተስፋ የቆረጠ በቃ ክርስትና ውስጥ እንዳሰበው አልኖር ሲል ስጋ ሲታገለው ተስፋ ወደ መቁረጥ የመሄድ ጠባይ ያዘነብላል አለ። ያው ሮሜ 7 ምናየው ያን አይደል? ቃል ምንኛ ጎስቋላ ነኝ የሚል የሚንገዳገድ ነገር ግን በኋላ በክርስቶስ የሚያርፍ ማንነት ነው። እና አሁን እንደዚህ አይነት አማኞች እንደዚህ አይነት ትምህርት ምን ያደርጋቸዋል? የበለጠ እንዲዘቅጡ ነው የሚያደርጋቸው። በቃ አልዳንኩም ማለት ነው ይላሉ። በጣም ሰላምን ነው የሚለው በክርስቶስ ያገኘውን ደስታ የሚነጥቅ ነገር ነው።
በቃ እንዳታርፍ እንዳትዘምር ነው የሚያደርገህ። ወይም ደግሞ የትዮን መግቢያ እያልክ እንድትዘምር የሚያደርግ ነው። ወይንም እንደገና ልጅህ አድርገኝ እያሉ የሚዘመሩ መዝሙሮች አሉ አይደለ? ምንድነው የማይተማመን ባልንጀራ በየወንዙ ይማማላል ይባላል። እና ከእግዚአብሔር ጋር አስብ፣ በየወንዙ በቃ ልጅህ አድርገኝ ወጣሁ ገባሁ እያልክ ነው የምትኖረው። ግን ይሄ ዘላለማዊ መዳንን ወይንም የዳንኩት የተከፈለልኝ የክርስቶስ ደም ነው፣ ያ ደግሞ ደም ፍጹም ነው፣ እግዚአብሔር በልጁ ደም አይጸጸትም፣ ቃንዴ አድኖኛል ወደኋላ አይመልሰኝም ስትል ግን በጣም ኮንፊደንስ አንዳለ አይደል? እንደውም ስለ ወንጌል ስንናገር ወንጌል የተለያዩ መገለጫዎች አሉት። የመጀመሪያው የሚባለው ወደ 6 አይነት መገለጫ አለ አይደለ? የመጀመሪያው የመዳን ወንጌል ይባልና ሁለተኛው የሚታወቀው ግን የሰላም ወንጌል ነው። የሰላም ወንጌል ማለት ኮንፈርት ነው። በቃ ለዳነው ሰው ደህንነትህ ዘላለማዊ፣ ገብተሃል፣ ወደ ሰማይ ተሰውረሃል፣ እንደገና አዲስ ሆነሃል፣ ልጅ ሆነሃል የሚል ይሄ በልቡ ላይ እንዴት ሰላምን ሊሞላ እንደሚችል እናያለንና በይበልጥ የዳነው አዲስ አማኝ ጅማሬ ላይ ያለ አማኝ ብቻ የቆየውም ቢሆን በጣም ሰላሙን የሚነጥቅ ነው። ሰው ደግሞ እግዚአብሔር ትቶኛል ካለ ባለፈው ማንስቼዋለሁ። እስራኤል ጌታ ትቶኛል ረስቶኛል ለምን ትላለች? ሴት ከማጸኛዋ የወጣው ልጅ ትረሳለችን? ያለ እግዚአብሔር ሲያበረታታት እንመለከታልና ተትቻለሁ ማለት በቃ ማንም አያየኝም ብሎ እንደፈለገ ኃጢአትን ለማድረግ ሁሉ የሚያነቃቃ ነው። ይልቁኑ በጌታ ዓይን እታያለሁ በሊቀ ካህኑ እጠበቃለሁ የሚል ሰው ግን ፍቅሩ ራሱ ይገዛዋል። ሌላ ነገር እኮ አይደለም፣ ምንም ነገር አይደለም። እና እንደው መተማመን ይኖረዋል። አንድ ጊዜ እንደው ስለ ጸጋ ሲነገር አንድ በጣም የሚታወቅ በክርስትናው አንድ ምሳሌ አለ። በአንድ ሀገር ላይ ድልድይ ሊሰሩ ፈለጉና ሰዎቹ ድልድዩ በጣም ጥልቅ ነው እንትኑ ወንዙ ውስጥ ደግሞ ታች የተለያዩ አራዊቶች አሉ እንደ አዞ የመሰሉ እና በቃ በጣም አስፈሪ ነው። ያንን ወንዝ እንዴት ይሰራ ድልድይ? እና ድልድዩን ለመስራት የሚደረጉ ጥረቶች ላይ ኢንጂነሮች፣ ሰራተኞች ሁሉ ይገባሉ ወደ ውስጥ። በኋላ ግን ምን ተደረገ? የሀገሩ መንግስት ከሌላ ሀገር ትልቅ ስፕሪንግ አመጣና ወንዙ ላይ አነጠፈውና አሁን ስሩ፣ ከዚህ በኋላ ብትወድቁ እንኳን ትመለሳላችሁ ብሎ ሲያነጥፈው ተሰርቶ እስኪያልቅ አንድ ሰው ስፕሪንጉ ላይ አልወደቀም። አንድ ሰው አልወደቀም። እና አንዳንዴ ይሄ ተትቻለሁ ማለት በራሱ ሰይጣን እኮ በፍርሃት ነው አንዱ የሚገዛ እኮ በፍርሃት ነው የበለጠ ተጠምደህ እንድትወድቅ የሚያደርገው። እና እንዲህ አይነት ምሳሌዎችን ወደ ስንመለከት የበለጠ እግዚአብሔር እንዴት አድርጎ እንደሚጠብቀን የሚያሳዩ ናቸው። ለዛ ነው ቀደም ጴጥሮስ እና ይሁዳ ለምንድን ነው አንድ ያልሆኑት? ጴጥሮስ እኮ የኢየሱስን ዓይን ተመልክቶ ነው ታውቃለህ። የዶሮዋ መጮህ ወጣና ስቅስቅ ብሎ እንዲያለቅስ አደረገው። ይሁዳስ ምንም አልመሰለው። ተጸጸተ የሚለው እኮ የእሱ አይነት መጸጸት እኮ ብዙ ታገኛለህ። እስራኤላውያን የሆነ በደል ይበድሉና አለቀሱ ይላል እኮ። ለምሳሌ መሳፍንት ምዕራፍ 2 ላይ ተመልከት። አለቀሱ ግን ለውጥ የለም። ብዙ ቦታ ታገኛለህ አለቀሱ። ሳውል ስንት ያልቅሷል? ማልቀስ መጸጸት አለ። ግን መመለስ ማለት ግን ልብህ ተነክቶ ወይኔ ጌታዬን በድያለሁ ብለህ ስትመለስ ግን ይሄ ውስጥህ ምን አለ? የአባትነት መንፈስ አለ። ውስጥህ የዳነ መንፈስ አለ። ይሄ ዳነው መንፈስ ደግሞ ምንድነው? ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ማለት ውስጣዊ እግዚአብሔራዊ ዘር አለ። ኃጢአትን የሚጸየፍ የሚጠላ ዘር፣ ደስ ብሎት ኃጢአት የሚያደርግ አማኝ የለም። ሁሉም ክርስቲያኖችን እስኪ እንመልከት። ኃጢአት ሰርቶ ደስ የሚሰኛ አማኝ አለ? በፍጹም የለም። ኃጢአት ካደረገ ወዲያውኑ የሚደነግጥ ወዲያውኑ በጌታ ፊት ወድቆ የጌታን ፊት እስኪያይ ንስሐ እስኪገባ ድረስ የማይጨንቀው ክርስቲያን ማን አለ? እና ይሄንን ነው የሚያጠፋው። አንድ ጊዜ ደህንነትህ ታጣዋለህ የሚለው ይልቅ ደንዳና እንድትሆን ያደርጋል። በጣም ግሩም ነው በእውነት። ነገሮችን ሰዎች በአግባቡ ማስተዋል ከቻሉ እንደ እግዚአብሔር ቃል ለመረዳት ይችላሉ ብዬ ነው የማስበው። እና አሁን የተጠየቀው ጥያቄ ምንድን ነው? ጉዳቱ ምንድን ነው? ሰዎች በጌታ አምነው የዘላለም ሕይወት ካገኙ በኋላ የሚጠፉበት እድል ሊኖር ይችላል። የሆነ ኃጢአት ከሰሩ የሆነ ነገር ከወደቁ የሚጠፉበት እድል ይኖራል ብለው የሚያስቡ ሰዎች ሲኖሩ ይሄ ትምህርት የሚያመጣው ጉዳት ምንድን ነው የሚለው ነው ዋናው እየታየ ያለው። እና ወንድም ጸግሽ በደንብ ገልጸኸዋል። ስለዚህ ምን ይሁን ነው? አሁን እኮ
ኃጢአት ከሰራል ወይም ከወደክ እንደዚህ ልትጠፋ ትችላለህ፣ መጥፋት አለ የሚል ትምህርትን ማስፋፋት እኮ ምንድን ነው ሀሳቡ? እንዳልጠፋ ልጠንቀቅ እንዲል ነው። እንዳልጠፋ በቃ ላስጠብቅ፣ ያገኘሁትን የዘላለም ሕይወት እንዳገኘሁት እንድቀጥል በቃ ላስጠብቀው፣ እኔ ልፈጽመው እግዚአብሔር የጀመረውን ነገር ብሎ ሰውየው በራሱ ጥረት ውስጥ እንዲሆን የሚደረግ ትምህርትና ማሳሰቢያ ነው። በሌላ በኩል መጥፋት የሚለውን ነገር በቃ እንደ ማስፈራሪያም መጠቀም ነው። በቃ እንዲሆን ፈርቶ ራሱን እንዲጠብቅ ለማድረግ ነው። ሲጀምር መጀመሪያ የዳነው በራሱ በእግዚአብሔር ጸጋ ነው። ቀጥሎ ያንን ያገኘነውን የዘላለም ሕይወት የሚያስጠብቅልን ያው ጸጋ ነው ብለን ደጋግመን ተነጋግረናል። አሁን የዚህ ትምህርት ጉዳት ግን ምንድን ነው? በሕግ ልትጸድቁ የምትፈልጉ ወደሚለው ነው። ከጸጋው ወድቃቸዋል የሚላቸው እነዚህን ሰዎች ነው። ወደ ሕግ እኮ መመለስ ነው። በቃ ድሮውኑ በሕግ ካልዳንኩኝ፣ ሕግን በመጠበቅ የዘላለም ሕይወት ካላገኘሁኝ፣ ያ የዘላለምን ሕይወት እንድወርስ ምን መልካም ነገር ላድርግ ብሎ ለጠየቀው ሰው እንግዲህ ትእዛዛቱን ጠብቅ ብሎ መጨረሻ እንደማይችል እኮ አሳይቶታል አይደል? ሮሜ 8ም ሕግን መጠበቅ እንደሚሳነን በግልጽ ነግሮናል። መጠበቅ አንፈልግም እኮ አይደለም፣ መጠበቅ አይፈልግም አይደለም የተባለው፣ ተስኖታል፣ ሞክሮ አይችልም ማለት እኮ ነው። ስለዚህ ወደማይችለው ነገር እንዲመለስ ማድረግ ነው። ልክ ሕግን ጠብቆ እንዳልዳነ ሁሉ ሕግን ጠብቆ ያንን መዳን ሊያስጠብቅ አይችልም። ሕግን ጠብቆ የዘላለም ሕይወት እንዳላገኘ ሁሉ ሕግን ጠብቆ ያንን የዘላለም ሕይወት ማስቀጠልና ማስጠበቅ አይችልም። ሰው አይችልም። ድሮም እግዚአብሔር ነው የቻለው፣ አሁንም የሚችለው እግዚአብሔር ነው። ይሄ ነው ማመን ብቻ ሳይሆን በእግዚአብሔር ላይ መተማመን ነው የሚጠበቅብን እኛ ማለት ነው። ስለዚህ በጣም አደጋው ምንድን ነው? ወደ ሕግ ይመልሳል፣ ከጸጋው ውጭ ያደርጋል፣ ሰዎችን ሃይማኖተኛ ያደርጋል፣ አፍአዊ ያደርጋል። የዚህ ውጤቱ ምን ይሆናል? ቅድም ጸግሽ ጨርሰዋል። ተስፋ መቁረጥ ይፈጣል ማለት ነው። ምክንያቱም በቃ መዳኑን ለማስጠበቅ ሕግን ለመጠበቅ እና በራሱ ጥረት በቃ ለመጠንቀቅ ምናምን ይሞክራል፣ አይችልም። ይሞክራል፣ አይችልም። ከዛስ አልችልም ካለ በቃ ካልቻልኩ እንደውም ልግባበት ወደሚለው ነው የሚሄደው። አየው። ስለዚህ እንደው በአቅጣጫም ካየ ነው እንደውም መጨረሻውን በቃ በኃጢአት ውስጥ እየተንከባለለ እንዲቀጥል የሚያደርግ የትምህርት አቅጣጫ ይሄ አንተ መዳንህን ማስጠበቅ ትችላለህ የሚለው ነው። ሰዎች ማወቅ ያለባቸው ይሄንን የምንለው ወደ እግዚአብሔር ጸጋ እንድትመለሱ፣ በእግዚአብሔር ጸጋ ላይ ሙሉ ለሙሉ እንድትተማመኑ ነው። እግዚአብሔር በሰጠን የዘላለም ሕይወት በማይጠፋ የሕይወት ዋስትና ውስጥ በቃ ተደላድላችሁ እንድትቀመጡ፣ ደስ እንዲላችሁ፣ እርፍ እንድትሉ ነው። በቃ ይሄ ነው የዘላለም ሕይወት ዋስትናን በቃ በድፍረትና በግልጽ የምንናገረው በዚህ ምክንያት ነው። የኃጢአቱ ጉዳይ ለእግዚአብሔር ተውለት፣ እንዳንሰራ ያደርገናል። በቃ አንደኛ ይሄ ነው። ድንገት ተሳስተን ከወደቅንም ያነሳናል፣ ከዛ እንድናሸንፍ ያበረታናል፣ ለዘላለም ክብር ያበቃናል። ይሄ የእሱ ስራ ነው። ራሳችንን በእሱ ላይ እንጣል። ክብር ለጌታ ይሁን። ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ልጆቹ ኃጢአት እንዳታደርጉ እጽፍላችኋለሁ። በጣም ደስ የሚል ነው አይደለ? አሁን ሰው ሁሉ የሚፈራው ከመንፈስ ቅዱስ በላይ ለመሆን ይፈልጋል። ብዙ ሰዎች እጽፍላችኋለሁ ካለ በኋላ ግን ምንድን ነው የነገራቸው? ቢያደርግ ጠበቃ አለ። ስለዚህ አየህ፣ ኃጢአት ማድረግ የማይችለው አለመጥፋቱን የሚያምን ሰው እንጂ አጠፋለሁ የሚል ሰው ከኃጢአት ነፃ ማውጣት አይችልም። እና እኔ ሁሉ የሚገርመኝ እሱ ነው። ኃጢአት እንዳታደርጉ ጽፍላችኋለሁ ካለ በኋላ መሆን ያለበት ምንድን ነው? ብታደርግ ዘዳግም 28 ትበተናለህ፣ ትጠፋለህ፣ እብድ ትሆናለህ፣ ቤቱ ይጨነግፋል። በቃ ይህን ሁሉ ነበር መደርደር የነበረበት። አየህ፣ ይሄ አይደለም የሚያዋጣው። ሕግ አይደለም የተሰጠው፣ የክርስቶስ የሕይወት መንፈስ ሕግ ነው የሚመራል። ስለዚህ ብታደርግ ግን አለ አማኝ አድርግ ስለተባለ ኃጢአት አያደርግም። አማኝ እኮ ውስጥ ያለው መንፈስ ኃጢአትን ሚንቅ የሚጸየፍ እንጂ በኃጢአት የሚረካ ማንነት የለውም። እግዚአብሔር ይመስገን። በመንፈስ ጀምረን በስጋ እንፈጸመው። ይሄ አዚም ነው።
አዚም ብሎታል። ማን ነው አዚም ያደረገባችሁ? ማለት በመንፈስ ጀምሮ እንዴት በስጋ ሰው እንዴት ወደ ሕግ ስራ ይወርዳል አለ ጳውሎስ። እኛ ከሰራንም የእምነት ስራ ነው የምንሰራው እንጂ የሕግ ስራ አይደለም። ስለዚህ አማኞች በክርስቶስ ኢየሱስ ያገኘነው ሕይወት ከእኛ የተነሳ ሳይሆን ከጌታ የተነሳ አስተማማኝ ነው፣ የተጠበቀ ነው። ጌታ እኛን ተማምኖ አይደለም ራሱን ተማምኖ ለዘላለም አይጠፉም ብሏል። በቃ ዋስትናው እሱ ነው። ይህን የሰጠንን ደግሞ ሕይወት እኛ ምላሻችን እንደዚህ ነው። እኔ ሕያው ሆኜ አልኖርም፣ በእኔ ክርስቶስ ይኖራል ነው። እኔ ከክርስቶስ ጋር ተሰቅያለሁ ነው። በቃ ብንኖር ለጌታ ብንሞት የክርስትና ሕይወት አታድርግ የሚል የዘጸአት 20 ሕይወት ሳይሆን በወንጌላትና በመልእክታት ላይ የተጻፈው ክርስቶስን የመምሰል ሕይወት ነው። በቃ እርሱን መምሰል፣ ዕለት ዕለት ወደ ክብር መለወጥ፣ በቃ ወደ ምልክቱ ወደ ክርስቶስ መፍጠን፣ እርሱን መመልከት፣ ግባችን እርሱን መምሰል፣ የመጨረሻው ግብም እርሱን መምሰል ስለሆነ ክብራችንም እሱ ስለሆነ ማለት ነው። ጌታ በነገር ሁሉ ጸጋውን ያብዛልን። አማኞች በዚህ ሕይወት እንድትመላለሱ፣ አርነታችሁ ለማንም አሳልፋችሁ እንዳትሰጡ፣ ተስፋ የመቁረጥ ሕይወት ውስጥ እንዳትገቡ በጌታ ፍቅር እንጠይቃለን። እንግዲህ ወንድሞች በሌላ ርዕስ እንመለሳለን። ጥያቄና አስተያየታችሁን በደስታ እንቀበላለን። የጌታ ጸጋና ሰላም ለሁላችን ይብዛ። አሜን።